ኢና ሊላሂ ወኢና ኢለይሂ ራጂዑን በአዲስ አበባ በጠበቃ ላይ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ ተገድለው ወደ የደረሳን ሞት አይመለከተኝም ብሎ እንዲህ የሚያሳልም ሙስሊም ማን ነው? የዓሊም መሞት የዓለም መሞት ነው። አዲስ አበባ ሰሚት ምድር ላይ የሁለት ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብታል። እኛ ታፍር ይገባል። በጣም አሳፋሪዎች ናችሁ። አርሲ ክልል ላይ እየገደለና እየጨፈጨፈ ያለው የታጠቀ ቡድን ነው እንጂ የእስልምና እምነት ተከታይ አይደለም። የጥይት ሩምታ በተራራው ላይ እንደ ዝናብ ቢርከፈከፍበት በዚያ የጭንቅ ሰዓት የሸኔ ሰራዊት ቁጥሩ እየጨመረ ሲመጣ የዓለም ዋንጫውን እንጂ ዓለምን ያልፈለገችው ሀገር አሜሪካ ህዝቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያላህ ዝነቻና ሰላም ፍቅር ጤና በያላችሁበት ዳር በሉ በሁላችሁም ላይ ሰኔ ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን እየቀርብ ያለው እነዛም ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮችን የቻናል ቆሞች ሁላችንም ቪዲዮውን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ لبثتم إلا قليلا لو أنكم كنتم تعلمون ዛሬ ቪዲዮአችን ተጀመረ። የመጀመሪያ ቪዲዮአችን እጅግ በጣም አሳዛኝ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም የአላህ ነን ወደ አላህ እንመለሳለን። እነዚህ ውድ ወንድሞቻችን በደረስነት ህይወት ያሳለፉ ዑለማዎች፣ ዓሊሞች በዕልሙ ዘርፍ ሲለፉ የነበሩ ሰዎች የመገደላቸውን ዜና ስሰማ እጅግ ልቤን ሸምቅቆታል። እጅግ አዝኛለሁ። አላህ ሱብሓነሁ ወተዓላ የወዲያኛውን ዓለም አላህ ያሰምርላቸው፣ አላህ ይማራቸው። የሞቱ ወንድሞቻችን በቀላሉ የሚተኩ አይደሉም ማለት ነው። ሞቱል ዓሊም ሞቱል ዓለም ተብሏል። የዓሊም ሞት የዓለም ሞት ነው። አዎ ብዙዎች አንተካቸው። ለዚህ ባረከላሁ ፊኩም ሙስሊሞች ድምጽ እንሆናቸው። እንደዚሁም የሚመለከተው አካል ደግሞ ክፍል የመንግስት ኃይሎች ይህንን ካላስተካከላችሁ ማን ነው ሊያስተካክል የሚችለው? አዎ እኛ ገደሉ አላልንም፣ አላነሳሳንም። በዚህ በዳዕዋና በመሳሰሉት የተሰማሩ የሙስሊም ዱዓቶች በዚህ ነገር ላይ አልተነሳሱም። ሌሎቹ ግን እንደነዚህ አይነት ጦሶችን እያመጡ ነው ያሉትና ይህንን ነገር ትኩረት ይደረግ። ሁላችሁም ደግሞ ለብዙሃን ተደራሽ እንዲሆን ኮፒ ሊንክ ሼር በማድረግ ተባበሩ። አላህ ሱብሓነሁ ወተዓላ መጨረሻችንን ያሳምርልን። ወቢላሂ ተውፊቅ። ኢና ሊላሂ ወኢና ኢለይሂ ራጂዑን በአዲስ አበባ በጠበቃ ላይ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ ተገድለው ወደ አኺራ ሄደው ሙሉ መረጃውን ነግራችኋለሁ። ከዛ በፊት እዚህ ጋር እንደምታዩት አካውንቲ ሪፖርት እየተደረገ ቪዲዮ እያጠፋብኝ ነው። ስለዚህ ሁላችሁም አምስት ጊዜ ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ድርጊቱም የተፈጠረው በአዲስ አበባ ሰሚት ጨርቆስ ኮንዶሚኒየም ጠበቃ ላይ በነበሩ ሁለት ደረሶች ላይ ነው። በሙሐመድ ዓሊ እና በሙሐመድ አደም በሚባሉ ሰዎች ሲሆን በጥሩ ስነ ምግባር የሚታወቁ እንዲሁም ደግሞ ሁለቱ ሙሐመድ ዓሊ የልጆች አባት መሆኑ ተገልጿል። ግድያው ተፈጽሟል ተብሎ የተገመተው ቅዳሜ ግንቦት 29 ሌሊት ላይ ሲሆን ነገር ግን ጀናዛቸው የተገኘው ሰኞ ነው። እንዲሁም ደግሞ ሲገኙ ምንም አይነት የተሰረቀ ንብረት የለም። ግድያው ብቻ ተፈጽሞ ንብረት ሳይሰርቁ ነው ገዳዮቹ የሄዱት። ነገር ግን ጀናዛቸው የተገኘው ከሁለት ቀን በኋላ ማለትም ሰኞ ዕለት ነበረ። ቅዳሜ ተገድለው ሰኞ ተገኝቷል። ትላንትና በኮልፌ መካነ መቃብር ማክሰኞ ዕለት ጀናዛቸው ተቀብሯል። አላህ ጀነቱል ፊርደውስን ይወፍቃቸው። ሁላችሁም አሚን በሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የደረሳን ሞት አይመለከተኝም ብሎ እንዲህ የሚያሳልም ሙስሊም ማን ነው? የዓሊም መሞት የዓለም መሞት ነው። አዲስ አበባ ሰሚት ምድር ላይ የሁለት ደረሶች ወንድሞቻችን ደም እንዲሁ ነው የፈሰሰው። ምን ተወ ጉዳይ አይደለም። ሁላችንም ድምጽ እንሆናቸው ይገባል። በደንብ ሼር አድርጉት። አሰላሙ አለይኩም። ኢና ሊላሂ ወኢና ኢለይሂ ራጂዑን በጣም ቁጣን ያስነሳ ድርጊት ተፈጽሟል ሀገራችን ኢትዮጵያ አዲስ አበባ ላይ። እነዚህ ደረሶች እንግዲህ የእውቀት ባለቤቶች ናቸው። እውቀትን ለመቅሰብ እንደዚሁም ደግሞ በማህበረሰቡ የተመሰገኑ ሰዎች ናቸው። ሀሩን ሚዲያ ይዞት በወጣው ዘገባ ላይ ብዙዎች ሀዘናቸውን እየገለጹ ይገኛሉ። አላህ ሱብሓነሁ ወተዓላ ጀነት ያደርጋቸው። እኛም ያላንን ወደሱም ተመላሾች ነን። ሀገራችን ውስጥ እየተፈጸሙ ያሉ ግፎች፣ በደሎች እንግዲህ የተባባሱ ይገኛሉ። አላህ ሰላሙን ያምጣልን። አላህ ሱብሓነሁ ወተዓላ ነሱን ቅርብ ያደርገው። ለሞቱባችሁ ቤተሰቦች መጽናናትን ለሙስሊም ማህበረሰብ እየተመኘው እኛም እንግዲህ ያላህንን ወደሱም ተመላሾች ነን። አላህ ጀነት ያድርጋቸው። በደንብ ዱአ አድርጉላቸው። ቴሌግራምና እንግዲህ ሰዎች አሁን እንግዲህ እኛ እየሸሸነው የነበሩ ነገር በራሳችን ቴሌግራም ላይ እየመጣ ነው። እኔ ሰው ቤት እጄ ቴሌግራም ከፍቼ አንድም ቀን አይቼ አላውቅም። ራሴም ቴሌግራም አለኝ እንጂ አልጠቀምም ማለት ነው። አሁን ልጆች ደውለው ነግረውኝ ነበር ቴሌግራም ላይ ተጠንቀቁ ምናምን ብለው ነበረ። እኔም አገራማን ነው ብዬ እስኪ ለማየት ዘው ብዬ ስገባ እኔም ጋር አገኘቸዋለሁ ማለት ነው። እና ይሄ ነገር ጥሩ አይደለም
በተለይ ለቤተሰብ ደግሞ ሸር የሚያደርግ ለመዳም ሸር የሚያደርግ ከሆነ እኛው ላይ እንኳን የሚቀር ነገር ቢሆን እሺ እንገልካለን ማለት ነው። እና ይቅርታ ስልክ አቋርጦኝ ነው። ለመዳሞች ሸር የሚያደርግ ከሆነ ለቤተሰብ ሸር ለሚያደርግ ከሆነ እንግዲህ አስባችሁታል። ኢትዮጵያ ውስጥ ባለትዳር ሴት አለች፣ እሱ እዚህ እሷ እዛ ብቻ ልጆች አሉ። በጣም ነው የሚደብረውና እስኪ ፈጠን እያላችሁ ቴሌግራማችሁን ወጥ እኔ ለመጀመሪያ ጊዜ ነው እንደዚህ ሲያጋጥመኝ። ከ5 ቀን በፊት አንድ መጥቶ እንደዚህ ቶሎ ብዬ ድሌት አድርጌ ነበር። አሁን ደግሞ 2 አገኘሁኝ ማለት ነው። ካፊር ሆኖ ስለ ሙስሊሞች ሲናገር ጥልቅ የሆነ ተቃውሞ፣ ጥልቅ የሆነ ጥቃት እንግዲህ ማግለል እሱ ላይ ይደርሳል። እንግዲህ አንዳንድ ጥሩ ኦርቶዶክሶችም ደግሞ ለዚህ ምላሽ እየሰጡልን ይገኛሉ። እዚህ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብተሃል። እኛ ታስረ ድምጽ ሆነን ነበር። ስተት ነው። የትግራይ ይሁን የአማራ ይሁን የትኛውም ተወላጆች ይህንን ልጅ አንፎሎ አድርጉት። ይሄ የሚጫወተው ቁማር በጣም አደገኛ ቁማር። ትግራይ ካሉት ጋር እንነጋገራለን። ትግራይ እዛ ስትሄድ በተቻለ መጠን ሂሳብህን እንዲሰጡ። በዚህ ንግግርህ አንገትን ልትደፋና ልታፍር ይገባል። በጣም አሳፋሪዎች ናችሁ። አርሲ ክልል ላይ እየገደለና እየጨፈጨፈ ያለው የታጠቀ ቡድን ነው እንጂ የእስልምና እምነት ተከታይ አይደለም። ይሄ መራራ ሀቅ ነው። ዛሬ ጆ ዳንኤል የተነሳችሁ ችግር የለውም። ጆ ዳንኤልን ምንም ልታረጉት አትችሉም። በጣም ነው ግን የምታሳፍሩት። ይሄ ቪዲዮ ለታሪክ ይቀመጣል። በሃይማኖቶቻችን ፖለቲካ ከፍታችሁ ልታጫሩስ ነው ያላችሁ ሰው ስንት ዓመት ነው አርሲ ላይ ህዝብ የሚሞተው? 50 እና 60 ብቻ ነው። 2000 3000 ህዝብ አይሞትም በቀን አርሲ ላይ። የታጠቁ ቡድኖች አይደሉም። እዚህ ጋር እንኳን አሁን በቅርብ ብቻውን እየተዋጋ የሞተው ልጅ ከታጠቁት ቡድኖች ጋር እየተዋጋ አይደለም። ወገን ለምንድን ነው ከእውነት የምንርቀው? ለምንድን ነው እውነትን የምትሸሹት? ችግሮቻችንን ካወቅን ለምንድን ነው መፍትሄ ልንሰጥ ማንሮጠው? ሃይማኖትን ከሃይማኖት ልታፋጩን? ስንት ዘመን አብረን የኖርን ህዝቦች ላይ ለምንድን ነው ልዩነትን የምትፈጥሩት? የቲክቶክ ጦረኞች ሂዱ እስቲ አርሲ ላይ ሄዳችሁ አጣሩ። አረ በመድኃኒዓለም ከእስልምና እምነት ላይ ውረዱ። ልብ ካላችሁ የታጠቁት ቡድን ብያለሁ ላይ ተነሱ፣ ታጠቁ። ከመንግስት ጎን ቆመን እንዋጋ። በቃ ይለይልን ብያለሁ። ወደ ታች ሄዳችሁ ይዩት። የታጠቁ ኃይሎች ናቸው። መረጃ ከፈለክና በውስጥ ነው ይልክልሃለሁ። እንዲህ ነፍ ወለ ቪዲዮ አላችሁ እኮ ቲክቶክ እኮ ይጠቀማሉ እነሱ። አይገርምህም? ማን ምን እንደሚያደርግ ማለት ነው። በጣም ነው የምታሳፍሩት የኛ ልጆች። መስቀል አርጋችሁ በእንደዚህ በሃይማኖት ላይ የክርስትና ሃይማኖት ማንንም ሃይማኖት ጥሎ አይልም። ባትወድ እንኳን ለዛ ደግሞ እናመሰግናለን። ነገር ግን ሀገራችን ውስጥ ብዙ አይነት በደሎችና ብዙ አይነት ግፎች እየተፈጸሙ ይገኛሉ። አክሱም ላይ እንግዲህ ሃይማኖታቸውን እንዳያስተናግዱ ሃይማኖታቸውን እንዳይተገብሩ እየተገፉና እየተከለከሉ ሳሉ እንግዲህ አርሲ ላይ ለተገደሉ ሰዎች አልቅሰው ለሙስሊሞች ግን እሰይ ሆነ እንኳን ሆነ ምን ተበደሉ እያሉ ይገኛሉ። የሚታረድ በግ ፊት ቢላዋ አትሳሉ ብሎ እያስተማረ የእምነት ትእዛዝ ቃሉ ኢስላም አራጅ ነው ካልክ ለኔ አንተ ነህ ቂሉ። ባልንጀራ አኳለህ ዘመድም ጎረቤት ውስጥህ እያወቀው ሙስሊም እንደሆነ እንዴት ደርሰህ አዘላብድ በውሸት አትንፈራጅ። አንተ እንዳልከው ሆኖ ሙስሊም ቢሆን አራጅ ሳይቀላ አንገትህ ወዲህ ደም ሳይፈስ እንደምን አብረህ ኖርክ እስከ ዛሬ ድረስ። እስኪ በልስጠኝ መልስ ኮሽ ባለ ቁጥር በማንም ጋጠወጥ እምነቴ ላይ አትቀርሽ እረፍ አትርገጥወጥ። ግፈኛ በዳዩን በደም ታውቀዋለህ ያውን በማስረገጥ አንድ እንሆንና ያን የጋራ ጥላት ይልቅ እንጋፈጥ። እሱ ነው የሚበጀን ከታቀደልን ሞት ለመትረፍ ለማምለጥ። ይህ ኢፍትሃዊነት ሊቆም ይገባል። ብዙ አይነት ሴራዎችን እየሸረቡብን ይገኛሉ። እኛ ላይም እንግዲህ ሙስሊሞችን ለመጨፍጨፍ ሙስሊሞችን ለመጨረስ እንግዲህ ተደራጁ፣ አጥቁ የሚል አይነት መረጃ ይህንን የአርሲውን ጥቃት ሙስሊሞች እንደፈጸሙት አድርጎም የሚያወሩ ሰዎችን እያየን እንገኛለን። ይህ ሰው ነው አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ስናጋልጥ ነበር። ታዲያ ክርስቲያኖችን ከጨፈጨፈ ክርስቲያኖችን ካጸዳ በኋላ ቦታው ምን አደረገው አትልቁ? ላሳያችሁ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። የአርሲ ዞን የሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙ
መግቢያ ላይ እንዳያችሁት በአባታችን በሐጂ ኢብራሂም ቱፋ ላይ የዋሸው ውሸታሙ ኦርቶዶክስ ወገናችን የትግሬ ተወላጅ ሲሆን በትግራይ ክልል በአክሱም የሚገኝ ጽንፈኛ ውሸታም ኦርቶዶክስ ነው። በአባታችን ላይ ለዋሸው በህግ ይጠየቅ ልል ነበረ። የትግራይ ክልል አስተዳደር አመፀኛ አስተዳደር ነው። ከፌደራል መንግስት አምጾ ተገንጥሏል። ቤተ ክህነቱም ከቤተ ክርስቲያን ተገንጥሏል። ኢቭን መጅልሱንም እንደኛው አክርፉ እንደኛው አምጹ ብለው መጅልሱም አምጿል፣ ቤተ ክህነቱም አምጿል፣ የክልሉ አስተዳደርም አምጿል፣ የህግ ስርዓቱም አምጿል። ትግራይ ክልል ላይ ፍትህ የለም። የትግራይ ክልል አመፀኞች ኦነግ ሸኔ ህዝብ ከጨፈጨፉ በላይ በሚሊዮን የሚቆጠር ህዝብ ያስጨፈጨፉ ናቸው። የራሳቸውን ህዝብ ከትግራይ ክልል እስከ ደብረ ሲና ድረስ ነፍጥ ይዘው ኢትዮጵያ እናስተዳድራለን ገለን አሸንፈን ኢትዮጵያ እናስተዳድራለን ብለው እስከ ሚሊዮን የሚቆጠር ህዝብ ያስጨፈጨፉ፣ ሴቶችን እየደፈሩ የበሉበት ላይ የሚጸዳዱ ፈንጂ እየቀበሩ በአፋር ክልል በወሎ አካባቢ ህዝብን የጨፈጨፉ፣ ቤተ እምነትን ያቃጠሉ፣ የእምነት መጽሐፍት ላይ የተጸዳዱ፣ ኢቭን አመፀኛ ወታደር ሰራዊት ብላችሁ ለማለት እንኳን የሚያሳፍር ሰራዊት። በነገራችን ላይ ወታደር ህዝብን ነፃ አወጣለሁ የሚል ወታደር ስነ ምግባር እንዳለው ነበር በታሪክ የምናውቀው። የትግራይ ክልል አማጺ ግን ስነ ምግባር የሌለው አማጺ ነው። እናም የትግራይ እና የአማራ ኦርቶዶክስ ወገኖቻችን በዚህ ሰዓት በውሸት የበላይነትን ለማግኘት በመግደል የበላይነትን ለማግኘት የምትሰሩ ስራ የትም አያደርሳችሁም። ልትድኑ ይገባል። አትዋሹ የሚል መልእክት ነው ማስተላለፍላችሁ እንጂ ለምትዋሹት ውሸት መንግስት ይጠይቃችሁ አይደለም። ምክንያቱም እናንተ መንግስትን እየወጋችሁ እናንተ ያላችሁበት ክልል ላይ ንጹህ የሆነ ህግ ስርዓት ስለሌለ ማለት ነው። ሶሻል ሚዲያ ላይ መቼም አለ ሶሻል ሚዲያ እንሰጡናል። በሶሻል ሚዲያ ውሸታችሁን እናጋለጣለን። ለምሳሌ በትግራይ ክልል ለሚደረገው የጽንፈኝነት ስራ ሙስሊሞችን ለሚበድለው እኛ የኢትዮጵያ ሲኖዶስን ማነው አቡነ ማቲያስን አልጠየቅንም። ምክንያቱም የትግራይ ክልል ቤተ ክህነቱም አስተዳደሩም መጅልሱም አመፀኛ እንደሆነ እንዳመፀና ከፌደራል እንደተገነጠለ እናውቃለን። ስለዚህ አልহামዱሊላህ ሙስሊም ላደረገን እውቀትን መሰረት አድርገን መረጃም መሰረት አድርገን ጊዜያዊ ወቅታዊ ሁኔታዎችን መሰረት አድርገን ነው እንጂ የምናወራው እንደናንተ አንዋሽም። በኦሮሚያ ክልል በተለያዩ አካባቢዎች በተለይም አርሲ ላይ በሚነሳው ግጭት መጅልስን ተጠያቂ ለማድረግ ሙስሊሙን ተጠያቂ ለማድረግ የምትንጦለጦሉ የትግሪና የአማራ ኦርቶዶክሶች በውሸታችሁ ልታፍሩ፣ ልትዋረዱ፣ ልትሸማቀቁ ይገባል። እመኑኝ። አሁን እናንተ ኦርቶዶክስን የበላይ ለማድረግ ነው እንደዚህ የምትዋሹት። ዋሽታችሁ አይደለም። ራሱ ኦርቶዶክስ እናንተን የበላይ ማድረግ አትችልም። ኦርቶዶክስ አስተዳደሯ ኋላ ቀር ነው። በነገራችን የኦርቶዶክስ ቤተክርስቲያን እኮ ትራዲሽናል ቸርች ነው የምትባለው እኮ። ኦርቶዶክስ ድሮ በነገስታት በንጉስ አለባራ ሀገራት የሚተዳደሩት ያ ኋላ ቀር ሆኖ ቀርቷል። የንጉስ አስተዳደር ቀርቷል። የኦርቶዶክስ እንግዲህ የንጉስ አስተዳደሯ ብቻ ሳይሆን የቀረው ኢቭን ዶግማ ዶክትሪኗ እየቀረ ነው። ስለዚህ ኋላ ቀርን ወደፊት አመጣለሁ ማለት አትችሉም። ድሮ የድንጋይ ዘመን ነው። የድንጋይ ዘመንን ወደ ቴክኖሎጂ ማምጣት ትችላላችሁ? አትችሉም። ሰው እንደዛ ማለት ነው። ስለዚህ የሰው ልጅ ዘመኑን በቃ ወደ ኋላ እየተወ ወደፊት ነው የሚሄደው። ኦርቶዶክስ ወደ ኋላ ቀርታለች። በኦርቶዶክስ ታሪክና በኦርቶዶክስ ዶክትሪን በድላችሁ ዘኑ እንጂ ዋሽታችሁ ገላችሁ ኦርቶዶክስንም ሆነ ራሳችሁን የበላይ ማድረግ አትችሉም። እኛ በአማራ ክልልና በትግራይ ክልል ትክክለኛ ህግ እንደሌለ እናውቃለን። ሶሻል ሚዲያ ላይ ውሸታችንን እናጋልጣለን። አንድ ድንቅ ወታደርን እንመለከታለን። የጥይቱ ሩምታ በተራራው ላይ እንደ ዝናብ ቢርከፈከፍበት በዚያ የጭንቅ ሰዓት የሸኔ ሰራዊት ቁጥሩ እየጨመረ ሲመጣ ከጎኑ የነበሩት ጓዶቹ ጥለውት ወደ ኋላ ቢሸሹ ሜዳው ጭር አለበት። ተራራው ላይ ብቻውን ቆመ። አፈግፍግ ጓድ ወደ ኋላ አፈግፍግ፣ ሽሽ ወደ ኋላ ጓድ። ጓደኞቹ ይጣራሉ። እንዴት ይሽሽ? ልቡም ቢያለው ቃል የገባላት ኢትዮጵያ ትዝ ብትለው ተንበርክኮ የማለላት ባንዲራ ለጠላት አሳልፎ መስጠት ቢያቀተው የባልቻ አባ ነፍሶ ልጅ የጀነራል ታደሰ ብሩ ትውልድ ያድዋው ቡራኬ ለናት ሀገር ፊት ለፊት ተጋፈጠላት። አንድ ወታደር ላሰር ጠላት፣ አንድ ጠመንጃ እንደ ሺህ መድፍ አገሳ። ተራራው ተነቀነቀ፣ ሰማዩን አርበደበደው። ቀደም ወደፊት ሸሸት ወደ ኋላ የወታደሩን ጥበብ ተካነበት። በጆሮ ስር የሚያልፉ ጥይት ፉጨቶች ቢደራረቡም ልቡ ላይ ግን ፍርሃት አይታይበትም። የወጣትነት ኃይሉን አወጣው። የኢትዮጵያዊነት ማህተብ በግንባሩ ላይ ታተመው። ብቸኛው እሳተ ገሞራ እሳት እየተፈተነ እሳት እየተፋ አባቶቹን አደራ ተሸክመው ሀገሬ ለጥላት አሳልፌ አልሰጥም ብለው ለማለላት ባንዲራ ከተራራው ጫፍ ላይ
በክብር ወደቀ። ደሙ በቅዱስ አፈር ላይ ፈሰሰ። ለእናት ሀገሩ በጀግንነት ተሰዋላት። መሸሽ እየቻለ አልሸሸም፣ መማረክ እየቻለ አልተማረከም። ለአንዲት ሰከንድ እንኳን ጀርባውን ለጠላት አልሰጠም። አንዱን ጥሎ አንዱን እየደገመ ገብርዬ ቢሞት ይተካል ባልቻ፣ መድፍ አገላባጭ ብቻ ለብቻ እንደተባለለት ብቻውን ገጥሞ ብቻውን ተሰዋ። ይህ ጀግና ወታደር ደሙ እየፈሰሰ መሬቷን ደገፍ ብሎ እንዲህ ይለናል የሞት ሞቱን እየተነፈሰ። ለሀገሬ ስታገል ለድንበሯ ተኝቻለሁና ካፈሯ፣ ስለ ድል ታሪኬ ስታወሱ ቤተሰቦቼን እንዳትረሱ። እንዳይራቡብኝ አስታውሱልኝ፣ እንዳይራቆቱ አልብሱልኝ፣ እንዳይቸገሩብኝ ግን ልጆቼ አደራ ጥያለሁ ወገኖቼ ይለናል። እንደ ልጆቻችሁ የኔንም ልጆች እንዲማሩ አድርጉልኝ ሳይሰለች፣ አደራ ቆሙልኝ በጥብቅና፣ እንዳይራቆቱ አልብሱና እያለ አደራውን ለኢትዮጵያ ሕዝብ ጥሏል። ወታደሩ እንግዲህ ሙስሊም ነው። አላህ ጀነት ያድርገው። ሀገርን ለመጠበቅ ያደረገው መስዋዕትነት ብዙዎችን አስደንቋል፣ አስገርሟል። ሙስሊም አሸባሪ ይባላል። ሙስሊም ግን ሀገሩን ለመጠበቅ የዚህን ያህል ይታገላል፣ ሸሂድ ይሆናል። እጅግ በጣም ያስደንቃል። ሶሻል ሚዲያን አስመልክቶ ክብሩን ሊጠብቅ ይገባል። ሰሞኑን አዶናይን አስደንግጣችሁታል። ጥሩ ነገር ነው ያደረጋችሁት። አንዳንዴ ሰው መስመር ሲስት ማስታወስ አለብህ፣ አቅም እንዳለ ማስታወስ መቻል አለብህ። ለነሱ ለአክሱም ሙስሊሞች ለተበደሉ ሙስሊሞች ድምጽ መሆን ግዴታው ቢሆንም አንዳንድ ቲክቶከሮች እኔ እንዴት እንደምታስቡ ግራ ይገባኛል። የሆነ ፌቨር የምትሰሩልን አይምሰላችሁ፣ ግዴታችሁ ነው፣ መስራት አለባችሁ። ኢትዮጵያዊ ትክክለኛ ሰው ከሆናችሁ ማለት ነው። ላይክ ጆን ዳንኤል ማንም ስራ ብሎት አይደለም ያንን የሰራው፣ ግዴታዬ ነው፣ ኢትዮጵያዊ ነኝ፣ ይመለከተኛል ስላለ ያንን ሰርቷል። ሌሎቻችሁ መስራት አለባችሁ፣ አለቀ። ከዛ በዘለለ ግን እኔ አዶናይ ክፋት አስቦ ምናምን ነው ብዬ አላስብም። ጥሩ ልጅ ነው። እንደዚህ አይነት ነገር ሊፈጠር ይችላል። አሁንም ቪዲዮ ከመስራት ይልቅ ወስንና ኢጎህን ተው፣ የላህ አትጋባ፣ ቪዲዮ ስራ ግዴታ ነው። ሌላ ምንም ተጨማሪ ነገር እያደረክ አይደለም። ከዛ በዘለለ ግን ሙስሊሞች አንዳንድ ቦታ ላይ የሆነ ነገር ሲፈጠር የሆነ ፕሮፓጋንዳ ሙስሊሞች እንደዚህ ያደረጉ ሲባሉ ለማብራራት አትጡ። ሙስሊሙ ራሱን የሚያብራራበት ጊዜ አልፏል። ጊዜያዊ ነገራቶች በተከሰቱ ቁጥር የሆኑ ነገሮች በመጡ ቁጥር እዚህ ሀገራችን ላይ ሚዲያው ላይ ያው ይወራል። ልክ እንደ ፋሽን በጊዜ ነው የሚወራው። ከዛ የሆነ ሰዓት ላይ ይናፈስና ወሬው ይጠፋል። ይሄ የታወቀ ነገር ነው። ይህንን ነገር ነቅ ያለ ሰው፣ ይህንን ነገር የባነነበት ሰው ማለት ነው በጊዜያዊ ነገራቶች ላይ ሆይ አይልም። እኔ በተለይ ደግሞ ኻሰተን ለእኔ ሙስሊሞች ይለዩብኛል። በእንደዚህ አይነት ጉዳይ ላይ ክብራችሁ መጠበቅ አለባችሁ። ሙስሊም ክብሩን መጠበቅ አለበት። ክብር ያለው ዲን ነው። በሚሊዮኖች የሚከተሉት ቲክቶከር ለሙስሊም ቆመ አልቆመ ሐታ እኔ ይሄን ቪዲዮ ሁላ ስሰራ ይደብረኛል ነው የምልህ። ለምን ለነገሩ እውቅና እየሰጠሁት ነው። እኔ በጣም ይደብረኛል ነው። ግን እኛ ሁል ጊዜም አፍካሮችን ነው ምንኮንነው፣ ሰዎችን ሳይሆን አፍካሮችን እንኮንናለን። በዚህ እንትን ላይ ዝም ማለት የለብኝም ብዬ ስላሰብኩኝ ነው የራሴን ነገር ለመናገር ማለት ነው። ክብር ይኑራችሁ። አንድ ሰው ስለሆነ ነገር ተናገረ አልተናገረ ምንም የሚፈጠረው ነገር የለም። አስለን ይህን አጀንዳ ስታደርጉት በጣም ክብር እያወረዳችሁ ነው። እስላምን ክብር ልንገራችሁ። አንድን ሰው ስለሆነ ነገር ስለተናገረ ፎሎ ታደርጓል፣ ስለሆነ ነገር ስላልተናገረ አንፎሎ ታደርጓል። ይሄ የሆነ የህፃን ጨዋታ ነው። እኔ እንደሚታየኝ ነው ማለት አስለን ለምን ይሄን ተዓልቅ ለምን ታደርጋለህ ሰው ላይ? አላህ Subhanahu Wa Ta'ala እኮ ይሄንን ዲን እኮ መነሰር የሚከብደው እኮ ጌታ አይደለም እኮ። ይሄንን ነገር በደንብ እንትን ልትሉት ይገባል። ለራሳችሁን ቆም ብላችሁ አስቡት። ነገራቶችን አታካብዱ። የሆነ ነገር አጀንዳ በመጣ ቁጥር እከሌ ምናምን ይሁን ሆይታ ምናምን የሶሻል ሚዲያ ሆይ ምናምን እስቲ ረገብ አድርጉት። በተለይ ደግሞ በዲን ጉዳይ ሲሆን እኔ ወላሂ በጣም ነው የሚደብረኝ። እኔ በቃ የሆነ እኔ ወላሂ አላህ በሚያውቀው እንዲህ ይሄን ቪዲዮ የሰራሁት በጣም እየደበረኝ ነው። በቃ ግን አፍካሮችን አንስቼ ልናገር ይሄ ትክክል አይደለም ከሚለው አንፃር ልናገር ብዬ ነው። ስለማንም እያወራው አይደለም፣ የምሬ ነው የምላችሁ። ወላሂ በቃ በጣም የሚያስጠላ ነገር ነው። አንተ ዝም ብለህ በቃ የራስን ሐያት ኑር። አንተ ዲኑን አላህ Subhanahu Wa Ta'ala ኑስራ የሚያደርግባቸውን ሰበቦች ለመተግበር ጣር። እዚህ ዱንያ ላይ ስትኖር አላህ ዲኑን እንዴት እንደሚጠብቅ ታውቃለህ? አንተ አላህ ያዘዘህን ስትተገብር፣ ሰላትን በስነ ስርዓት ስትሰግድ፣ ኢንተንሱሩላህ የንሱርኩም አላህን ኑስራ የምታረገው አላህን የምታግዘው እሱ የሚታገዝ ጌታ ሆኖ አይደለም። ግን ያዘዘህን ነገር ስትተገብር አላህ ኦሬዲ ዲኑን ይጠብቃል።
ምንም እኮ ደልም እኮ አንተ ላይክ ሼር ምናምን ሪፖስት እንዲቃወማል ምናምን ስላልክ አይደለም እኮ ኑስራ የሚመጣው የምሬ ነው አስለን ያ ነገርም ሁሉ አይፈጠርም አንተ አላህ ባለህ መንገድ ላይ ምትሆን ኮንክ በጣም የተሸወርንበት ያለ ነገር አሁን ይሄ ሶሻል ሚዲያው በቃ እንደፈለገን የሚጫወትብን አሁን ላይ ትልቁን ትንሽ ያደረገው ነው በቃ ሲምፕሉና አንዳንዱ በቃ hatta ስለ እንደዚህ አይነት ቦታ ማውራት የሌለበት ቦታ ላይ ሁላ ሲያወራት ታስተውለዋለህ መስጂድ ላይ ምናምን ሊያነሰው ይችላል ይሄ በጊዜያዊ ነገራቶች ላይ ዝም ብላችሁ እንትና አትበሉ ይሄ የሆነ ሆይ ሆይ አትበሉ እንደዚህ በቃ ንፋስ ወደ ነፈሰበት አትሂዱ ሙስሊም ሁሌም ክብር አለው ሙስሊም ጽድት ያለ በቃ ክብሩን ይጠብቀ ነው ከማንንም ኢህቲያጅ አይፈልግም ከማንንም ነው ምላችሁ ከማንንም እኔ አስረግጬ ነው መነግራችሁ ይሄንን ነገር ማለት ነው ዙልም አንድ ሰው አንድ የሆነ ተራ የሆነ ሰው የሆነ እንትን ስላለ አይደለም ዙልም የሚቆመው የምሬ ነው ምላችሁ ራስህ ነው ዙልምን ከራስህ ነው ማስቀረት የምትጀምረው ከራስህ አንተ በዳይ አትሁን ሙስሊሞች ወገኖቻችን እንትን እየተባሉ ነው አይደል የተጨቆኑ ነው በአክሱም በአርሲ ላይም እንደዚህ ብዙ እንትኖች እንትን እየተባሉ ነው አይደል አንተ በዳይ ላለመሆን ጣር አንተ ራስህ ገብቷል ጥሩነትን ስበክ ጥሩ መሆንን ለሰው አስተምር በቃ خلاص ቀይ ነው እከሌ ፎሎ አንፎሎ አድርጉት እከሌ እንትና እንደዚህ አድርጉት እንትና ስለ እንትና አላወራማ ምን አከታተለ ምን ዝም ብለህ ራስን ሐያት አትኖር እንዴ ራስን ሐያት ኑር ሐጂ ይሄ ሰው ላይ ተዓልቅ አትኑ እንትና ስለ እንትን ለምን አልተናገረም እንትና ኹጥባ ላይ ዛሬ ስላልተናገረ እኔ እንትን ይጀበታለሁና እንትና ስለ ሀገር ስላወራ እንትና የራስን ሐያት ኑር ስንት ምን እናስተካክለው ነገር አለ ሐጂ ስንት ነገር አለ እኮ ህይወትህ እኮ እንዲህ ብሏል እኮ እንዲህ لا اله الا الله والله እኔ በጣም የሚያስቀኝ በጣም የሚያስገርመኝ ነገር ስለሆነ ነው እኔ ይሄ ባህሪዬ ስላልሆነ ምናልባት እናንተ ከተመቻችሁ እንድትወስዱት ብዬ ነው يعطيكم العافيه السلام عليكم ورحمه الله ስለ አዶናይ ስለ ጆን ዳንኤል ብዙ ነገር ተብሏል ሶሻል ሚዲያ ላይ ታዋቂ ስለሆነ በጣም ፌመስ ስለሆነ ብዙ ቪው ስላለው ብቻ ሙስሊም ማህበረሰብ በጣም ብዙ ስህተቶችን እየሰራ ይገኛል አንድ ታዋቂ የሆነ ሙስሊም ያልሆነ ሰው የሚሰራው ነገር ምንድነው ዘፈን ጭፈራ ከሴት ጋር ድራማ ምናምን እነዚህ ነገሮች ሆም ብሎ እየተከታተለ በቃ በጣም ያደነቀ ስንት የሚደነቁ ኡስታዞች ስንት የሚደነቁ ንጽጽር ላይ የሚሰሩ ሀይር ነገር ላይ የሚገኙ ሙስሊሞች ያሉ መዋያ ቤቱ ግን ሌላ ቦታ ነው ማፌዣ ላይ ድራማ ላይ ሐራም ቦታ ላይ እዛም እንግዲህ ይውልና ከዛ በኋላ ስለ ሙስሊም እንዴት አልተናገርክም ብሎ ደግሞ እሱ ላይ ደነፋል መጀመሪያ ይግለተብ ስለ ሙስሊም ያቃል ወይ አላህን ያቃል ወይ በአላህ ክዷል ያግለተብ ስለ ሙስሊም ጭቆና ከዚህ በፊት ተናግሮ አያውቅም ብዙ ቦታ ሙስሊሞች የተጨቆኑ ነው ነገር ግን እስከ ዛሬ ተናግሮ ማያግለተብ ዛሬ ለምን አልተናገርክም ብሎ እሱ ላይ መነሳት ከሱ ፍትህን ድምጽን መጠበቅ ቂልነት ነው ሙስሊሞች እንኳን ሆነ እንግዲህ ካፊሮች እንኳን ሆነ ሙስሊም ላይ የሚደረሰው ግፍ የሚደረገው በደል ይያሉ ባሉበት ሰዓት ላይ እሱ እንዴት ለኛ ድምጽ ሊሆንልን ይችላል ጭራሽ ማይሆን ነገር ከውጪ የሰማን ያለናቸው መረጃዎች በጣም ያስደምሙ ናቸው የዓለም ዋንጫውን እንጂ ዓለምን ያልፈለገችው ሀገር አሜሪካ ህዝቦችን ሊያገናኝና ሊያስተሳስር የሚገባው ታላቁ የዓለም ዋንጫ በአሜሪካ አሰራር ምክንያት ከፍተኛ ጥላ ያረፈበት ነው ችግሮቹን ልንገራችሁ እናንተ ቁጠሩት የ2025 የካፍ የዓመቱ ምርጥ ዳኛ የሆነው ሶማሊያዊው ዑመር አርታን ሙሉ ድጋፍ አግኝቶና የዲፕሎማቲክ ፓስፖርት ይዞ ጭምር ወደ አሜሪካ እንዳይገባ ተከልክሎ ወደ መጣበት ተመልሷል መቁጠራችሁን ቀጥሉ የኢራቅ ብሔራዊ ቡድን ምክትል ካፒቴን አይመን ሁሴን ከቡድኑ ጋር ቺካጎ አውሮፕላን ማረፊያ ሲደርስ ለ7 ሰዓታት ታስሮ እንዲቆይ ተደርጓል የውጭ ሀገር ዜጎችን የማትንከባከብ ከሆነ አሜሪካ ለምን የዓለም ዋንጫን ታስተናግዳለች የሚል ጥያቄ አስነስቷል ሶስተኛ ላይ ደርሰናል የአፍሪካ ሻምፒዮኖቹ የሴኔጋል ተጫዋቾችም አየር ማረፊያ አስፋልት ላይ ታርማክ ወርደው ሌላው ላይ ያልተደረገ አሳዛኝ ፍተሻ ተደርጎባቸዋል ነገሩ በዚያ ያበቃም የኢራን ብሔራዊ ቡድን ደጋፊዎች ሊያገኙት የሚገባው የ8% ስታዲየም የመቀመጫ ድርሻ ትኬት አሎኬሽን ያለምንም ግልጽ ምክንያት በአሜሪካ ሙሉ በሙሉ ተሰርዟል ይህ ሁሉ ሲሆን ፊፋ እጁን አጣጥፎ እየተመለከተ ነው እዚህ ጋር ጥያቄው የደህንነት ፍተሻ አይደለም ጥያቄው ለምን ሁሉም ሀገር በእኩል ክብርና ፍትሃዊነት አይስተናገድም የሚል ነው እናንተስ ምን ሐሳብ አላችሁ ጻፉልኝ ሳቢ ዘገባዎችን ማዳመጥ ምርጫችሁ ከሆነ የፕላስ ምልክቷን በመጫን ፎሎ አድርጉኝ መልካም ጊዜ የዓለም ዋንጫ የተጠበቀ ነው እንግዲህ ቀናት ቀርተውታል ኢራን ብሔራዊ ቡድን አባላት
በአሜሪካ የሚኖራቸው ቆይታ የጀመረው በሜክሲኮ በማረፍ ነው። ታዲያ ሜክሲኮ ሲያርፉ #168 የሚል ባጅ አነስተኛ ባጅ ለጥፈው ነበርና ይሄ ጉዳይ የውዝግቡ መጀመሪያ ሆኗል። 168 የሚለው ቁጥር ምንድነው ካላችሁ በዚህ የአሜሪካ የእስራኤል በጋራ ሆነው ኢራን ላይ ጦርነት በጀመሩበት የመጀመሪያ ቀን ላይ ከ100 ቀን በፊት ማለት ነው ሚናብ እየተባለ የሚጠራ አንድ የሴቶች ትምህርት ቤት ላይ የሚሳኤል ጥቃት ተፈጽሞ 168 የሚሆኑ ሴት ህፃናት ተማሪዎች ተገለዋል። ያንን ጥቃት የአሜሪካ ቶም ሃውክስ እየተባለ የሚጠራ ሚሳኤል እንዳደረሰና ኃላፊነቱም የአሜሪካ እንደሆነ በርካቶች ይገልጻሉ። የቪዲዮ ማስረጃዎች አሉ። አሜሪካ ጉዳዩን እየመረመርኩ ነው ከማለት ውጪ ያለችው ነገር የለም። ታዲያ እነዚህ ኢራናውያን ገና ሜክሲኮ ሲደርሱ ያንን ሊያስታውስ በሚችል ሁኔታ #168 የሚል አይነት ባጅን በኮታቸው ላይ ለጥፈው መግባታቸው በመጪዎቹ ጊዜ ያው ኢራን ሶስቱንም የምድብ ጨዋታዎቿን በአሜሪካ ውስጥ ነው የምታከናውነውና ይሄ ሶስቱን የምድብ ጨዋታዎች አሜሪካ ውስጥ ካከናወነች በኋላ ለአንድ ቀን እንኳን እንዲቆዩ አልተፈቀደላቸውም። ቪዛቸው በሰዓታት የተገደቡ እንደሆነ ተነግሯል። ታዲያ የኢራን እግር ኳስ ብሔራዊ ቡድን አባላት አጋጣሚውን እንደው ለመጠቀም ሊባል በሚችል ሁኔታ 168ቱን ሴት ህፃናት ተማሪዎች የተገደሉበትን የአየር ላይ ጥቃት በማስታወስ ገና እግራቸው ሜክሲኮ ሲገልጥ የውዝግቡ ሂደት አንድ ብሎ ጀምሯል። በስፖርቱ ላይ ያው እንደምታውቁት ስፖርታዊ ነክ ነገሮችን ለፖለቲካ ዓላማ መዋል አይቻልም የሚል አይነት አቋምን ፊፋ ከዚህ ቀደም ማስታወቁ አይዘነጋም። ነገር ግን እነዚህ ተጫዋቾች በአውሮፕላን ላይ እያሉ በጉዞ ላይ እያሉ ስለሆነ ይህንን #168 የሚለውን ባጅ ያደረጉት እንደ ስፖርታዊ ህግ ጥሰት ተደርጎ አልተቆጠረባቸውም። በአሜሪካ ውስጥ በሚኖር የምድብ ጨዋታዎቻቸው ላይም ነገሩ ፖለቲካዊ ቅርጽ እንዳይሰጠው በጣም ስጋቶች አሉ። ለማንኛውም ይሄኛው ጉዳይ ከዓለም ዋንጫው ጋር ተገናኝቶ የምጠብቀው አንድ አበይት ነገር ነው፣ የኢራንና የአሜሪካ ጨዋታዎችን ማለት ነውና በአሜሪካ መግቢያ ተከልክሎ ወደ ሀገሩ የተመለሰው ሶማሊያዊ ዳኛ ኡመር አርታን ትላንት ሞቃዲሾ ገብቷል። በዓለም ዋንጫ ታሪክ ለመስራት አልሞ የነበረው የዚህ ወጣት ዳኛ ህልም በአሜሪካ የጉዞ እገዳ ምክንያት መክሸፉ ከፍተኛ ቁጣ ቀስቅሷል። ለ11 ሰዓታት ተመርምሮ የተመለሰው ዳኛ ኡመር እኔ ህልሜን ለማሳካት የምጥር ዳኛ ብቻ ነኝ፣ ህጋዊ ቪዛም ነበረኝ፣ ችግሩ ከሀገሬ ጋር ይመስለኛል ሲል መራራ ቅሬታውን ገልጿል። የአንድን ንጹህ ስፖርተኛ የህይወት ዘመን ልፋት በፖለቲካዊ ውሳኔ ማጨናገፍ እጅግ ያሳዝናል። ስፖርት ሰዎችን ማገናኛ እንጂ የፖለቲካ ሰለባ መሆን አልነበረበትም። ይህ የበርካቶች አስተያየት ነው። ከወዲሁ ይሄው የ2026 ዓለም ዋንጫ ውድድር የፖለቲካ ጫና ያረፈበት ነው። ሌላው ቀርቶ የኢራን ብሔራዊ ቡድን ተጫዋቾች አንድ ጨዋታ እንደተጫወቱ አሜሪካን ለቀው እንዲወጡ፣ ለቀጣዩ ጨዋታ ደግሞ መልሰው እንዲገቡ መመሪያ መተላለፉ ይታወሳል። እነኚህና ሌሎች አግላይ ውሳኔዎች የ2026 የዓለም ዋንጫን ሁሉን አቀፍነት ትልቅ ጥያቄ ውስጥ ጥለውታል። እናንተስ ምን ትላላችሁ? የዘንድሮ የዓለም ዋንጫ ምን መልክ የሚኖረው ይመስላችኋል? ሐሳባችሁን በኮሜንት አጋሩኝ። ቼር ያሰማን። ኮፒሊንክ፣ ሪፖስት፣ ሼር ማድረግ እንዳይረሳ። ዓለም ዋንጫውን አስመልክቶ አሜሪካ እያደረሰች ያለችው ግፍ እየበዛና እያደረገች ያለችው ነገር ዓለም እሷ ላይ እንዲነሳ እሷ እንዲቃወማት አፍሪካን እንደምትጠላ እያሳየች ትገኛለች። ሌላም ከውጭ ያገኘናቸውን አጠቃላይ መረጃዎች ጠቅለል አድርገን እንመለከትና የዛሬን ቪዲዮ እንጨርሳለን። የአሜሪካ የጦር ሄሊኮፕተር በኢራን ተመቶ መውደቁን ዶናልድ ትራምፕ ኮንፈርም አድርገዋል። ቅድም እንደነገርኳችሁ እንግዲህ ይህ የአሜሪካ ከጀርባ የምታዩት አፓች የሚባለው ሄሊኮፕተር በሁርሙዝ ሰርጥ አካባቢ መውደቁን ቀን ነግሬያችሁ ነበር። መውደቁን ደግሞ ዶናልድ ትራምፕ ራሳቸው ኮንፈርም አድርገውት ነበረ። ነገር ግን የወደቀበትን ምክንያት ስፔሲፋይ ከማድረግ ተቆጥበው ነበር ዶናልድ ትራምፕም። አንዳንድ ሶርሶች እንደሚሉት እንግዲህ ተመቶም ሊሆን ይችላል፣ ኦር ደግሞ ሜካኒካል ፌሊየር አጋጥሞት የቴክኒክ ችግር አጋጥሞት ወድቆም ሊሆን ይችላል ሲባል የነበረው ነገር ግን አሁን ዶናልድ ትራምፕ አሁን ነው የተነገረኝ፣ አሁን ተነግሮኛል፣ የተነገረኝም እንግዲህ ኢራን መታ እንደጣለችው ነው ብለዋል። ኢራን መታ መጣሏን ዶናልድ ትራምፕ ኮንፈርም አድርገዋል ማለት ነው። ይህ አፓች የሚባል ሄሊኮፕተር እንግዲህ በጣም ሶፊስቲኬትድ የሆነ በጣም ዘመናዊ የሆነ የጦር ሄሊኮፕተር ነው። ስለዚህ ፋይተር ሄሊኮፕተር እንግዲህ ማን መጠየቅ እንዳለባችሁ ያልነግራችሁም። ጀለስ እስካሁን ራሱ ስለ ፋይተር ጀት ስለ ፋይተሩ ዌራባውትስ ሲያወራ ነበር ዛሬ አስታውሱት እና ሜንሽን አድርጉት። ለማንኛውም ዲቴይሉን በጣም እሱ ይነግራቸዋል። በጣም ጸዴ ሄሊኮፕተር ነው። በጣም አሜሪካ የምትኮራበት ሄሊኮፕተር ነው። ተመቶ ወድቋል። ይህንን ተከትሎ እንግዲህ ዶናልድ ትራምፕ ኮንፈርም ካደረጉ በኋላ አጸፋ እንመልሳለን፣ ተገቢውን አጸፋ እንመልሳለን ብለው ዝተዋል። ይህ ማለት እንግዲህ አሜሪካ አጸፋ የምትመልስ ከሆነ ኢራን ደግሞ እንግዲህ መልሳ የአሜሪካ ቤዞች የምትመታ ከሆነ
ሲስፋይሩ መልሶ ሊጣስና ወደ ጦርነት ሊገባ ነው ወይ የሚለው ነገር የሚያሰጋ ነው። ዶናልድ ትራምፕ በዛሬው ዕለት ራሱ የሚጣረስ ነገር ነው ሲናገሩ የነበሩት። አንደኛ ከኢራን ጋር አሪፍ ድርድር ለመፈራረም 2 ቀን ወር 3 ቀን ቢፈጅብን ነው ጸዴ ሁኔታ ላይ ያለ ነው ኦልሬዲ ፋይናላይዝ እያደረግነው ነው ሲሉ የነበረ ቢሆንም አሁን ደግሞ እንግዲህ መመታቱ ስለተነገረኝ አጸፋ መልሳለሁ ብለው እየዛቱ ነው ያሉት። ሰው አጸፋ ይመልሳሉ ወይስ አይመልሱም? ከመለሱስ ደግሞ የኢራን አጸፋ ደግሞ አሁን ሚድልስ ላይ ያሉትን አሜሪካ ቤዞች መምታት ይሆናል ወይ? ሲስፋይሩስ ይጣሳል ወይ የሚለውን ግን አይገስ ዊል ሲ። አሜሪካ የጦር ሄሊኮፕተሯ በትናንትናው ዕለት እንደተመታባት መረጃና ዜናዎች ሰምታችኋል ብዬ ተስፋ አደርጋለሁ። ይህ የተመታባት የጦር ሄሊኮፕተር ከጀርባ የምትመለከቱት ይሄኛው ኤች-64 አፓቼ የሚባለው one of the most advanced የሆነው አታክ ሄሊኮፕተር ነው። እንግዲህ ሄሊኮፕተር የተመታባት እንግዲህ በኢራኖች ሲሆን በስትሬት ኦፍ ሆርሙዝ ደግሞ በሆርሙዝ ወሽመጥ አካባቢ ነበር የተመታባቸው። ምንም እንኳን ኢራናውያን ይሄ ነገር የመታ ነው ደግሞ ይሄን ሄሊኮፕተር የመታ ነው ሳንፈልገው ደግሞ አንኢንቴንሽናሊ ነው ደግሞ አስበን አይደለም በማለት ቢያስተባብሉም አሜሪካውያንን ጥቃት ወር ደግሞ መልሶ የማጥቃታቸውን የአጸፋ ምላሻቸውን ከመስጠት አላገዳቸው። እንደነገርኳችሁ አሜሪካ የአጸፋ እርምጃዎቿን በትናንትናው ዕለት በኢራን ላይ ካካሄደች በኋላ ኢራን እንደዚሁ ለምን ነካሽኝ በሚልም እንደዚሁ አጸፋ እርምጃዎችን ስታካሄድ ነበረ። በተለይም ደግሞ በኢራን አካባቢ ላይ በኢራን አየሮች ላይ ስለላ የነበሩት ደግሞ እየሰለሉ የነበሩት ከላይ እንደምትመለከቱት አይነት MQ-9 የሚባሉት የስለላ ድሮኖች ሳይቀሩ በትናንትናው ዕለት በኢራን ታርጌት ተደርገው ተመትተዋል። ይህ የምትመለከቱት ፉቴጅ እንግዲህ ኢራኖች ራሳቸው ታርጌት አድርገው ሲመቱት ነው። እዚህም በተጨማሪ በተለያዩ ገልፍ ካንትሪስ ወይ ደግሞ በዛ አካባቢ የሚገኙ አረብ ሀገራት ውስጥ የሚገኙ የአሜሪካ ቤዞችም እንደዚሁ ጥቃት ሰንዝሮባቸዋል። ባህሬን ውስጥ የሚገኘው ፊፍት ፍሊት ወይ ደግሞ ባህሬን ውስጥ የሚገኘው 5ኛ የባህር ጣቢያቸው ደግሞ የባህር ኃይላቸው ጣቢያም እንደዚሁ ታርጌት ተደርጎ ነበር። ከዚህም በተጨማሪ በጆርዳን ውስጥ የሚገኝ እንደዚሁ ኤርፊልድ ታርጌት ተደርጓል። ጆርዳን ውስጥ የሚገኘው ኤርፊልድ ደግሞ ጆርዳን ውስጥ የሚገኘው የአሜሪካ የጦር ቤዝ እንግዲህ F-35 የሚባሉትን የአሜሪካ በጣም አድቫንስ የሚባሉ የጦር ጀቶችን ይይዛል ተብሎ የሚታመን አንዳንድ ሼሎች ነው ደግሞ አንዳንድ እነዚህን የጦር ጀቶች የሚይዙባቸውን ሼሎች እንደዚሁ አታክ አድርገውበታልም ተብሏል። እስካሁን ድረስ የምናውቀው ነገር የለም። የምድር ጦርነት ይቆማል ወይ ወይስ ይሄ ጦርነት የምርም እንደ ፖዝ አድርገውት ሁለቱም ራሳቸው ኃይላቸውን ነው ደግሞ ጡንቻቸውን ለማጠንከር እየተጠቀሙበት ነው ወይስ ደግሞ ከዚህም በኋላ በሚያደርጓቸው ዲሎች ስምምነት ፈጥረው ሙሉ በሙሉ ጦርነቱ ቆሞ ዓለም ወደ ነበረችበት ትመለሳለች ወይ የሚለው ነገር ሁላችንም ያሳሰበን ይገኛል። የሚታወቀው ግን በአሁኑ ሰዓት ላይ ቴት ፎር ታት ወይ ደግሞ ንካኝ ነካለው የሚባል አይነት ነገርን እያካሄዱ ነው የሚገኙት ኢራንም አሜሪካም እስራኤልም። መረጃዎች ሲወጡ በዚህ ጉዳይ ላይ አፕዴት ማድረጋችሁ ይሆናል። ምን እንደሚሰማችሁ ስለዚህ ጉዳይም ኮመንት ላይ አስቀምጡልኝ። ይመቻችሁ። የሚገርም ሜጀር አፕዴት በዚህ ጦርነት ላይ የአሜሪካ ዲፌንስ ፎርስ ፔንታጎን በዚህ ሰዓት እስራኤልን the highest level of threat የስፓይ ትሬት ብሎ ይሟታል። ማለት ሀገራቸውን በሴኪዩሪቲ እና በስለላ ከሚፈሯት ሀገራት ወይም ደግሞ ትሬት ናት ብሎ ከሚያስቡት ሀገራት መካከል ሃይስት የሰጧት እስራኤልን ነው ማለት ነው። በዚህ ሰዓት ያ ሁላ ሆይ ሆይ እንዳልተባባሉ ማለት ነው። በዚህ ሰዓት እስራኤል የአሜሪካን ኦፊሻሎች እየሰለለች ነው ማለት ለምሳሌ የትራምፕን ሊድ ኔጎሽየተር በዚህ ጦርነት ላይ ከኢራን ጋር ሄዶ ኔጎሽየት የሚያደርግለትን ሰውዬ ሆቴል ሩሞች በግ በማድረግ ማለት ስልክ ንግግራቸውን ለመስማት ምን እያቀዱ እንደሆነ ምናምን ነገር ማወቅ ይፈልጋሉ እና ኢንሳይደር ኢንፎርሜሽን ለማግኘት ታላቅ ሙከራ እያደረጉ ነውና በጣም የሚገርም ሰዓት ላይ ነው ደግሞ ይሄ ነገር እየተፈጠረ ያለው። ምክንያቱም አንድ ሳምንት ምናምን በፊት ዩኤስ እና እስራኤል ዲፌንሳቸውን መርጅ ሊያደርጉ ነበር ማለት የቴክ ኢንቴግሬሽን ሊያደርጉ ነበረ። የቴክ ዲፌንሳቸውን ኦልሬዲ ቢል አውጥተውለት ምናምን የዲፌንስ ፎርስ ቢል ውስጥ ነው ያስገቡትና ኦልሬዲ ሀውሱ ቮት ሊያደርግበት ነበረ ሴም ዊክ ላይ ማለት ነው 3 ቀን ነው 4 ቀን በኋላ ዲፌንስ ፎርሳቸው ሃይስት ሴኩሪቲ ትሬት ብሎ እስራኤልን ሰየማት ማለት ነውና ኦፍኮርስ እስራኤል ድና እያደረገች ነው ማለት እኛ ስፓይ የምናደርገው ኤኒሚዎቻችንን ነው እንጂ አላዮቻችን አይደለምና አሜሪካ ደግሞ አላዮቻችን ናቸው ምናምን እያሉ ነው። ግን ፔንታጎን እየሰማቸው አይደለም እና በቀደም ደግሞ ትራምፕና ኔታንያሁ ምን አይነት ጥል እንደተጣሉ ታውቃላችሁ። ተሰዳድበው ምናምን ነው የተዘጋጉት። የምርም እነዚህ ሁለት ሀገራት ፍራክቸር በመሀላቸው ሊፈጠር ይችላል which will impact በጣም ብዙ ፕላኖች ለእስራኤል ማለት ነው። the greater Israel plan to destroy everyone geopolitically ሁሉ ነገር አፌክት ይደረጋል ማለት ነው። እስቲ ምን ደግሞ አብረን እናያለን። ፓለስታይን ጋዛ ከሰሞኑ ብዙዎችን ያሳዘነ ሁኔታ ተፈጥሯል። እዚህ ጋር የምትመለከቷት እናት ይዛው የምታየው ሱፍ ማለት ነው ከሰዓታት በኋላ ሊሞሸር የነበረ ልጇ እንግዲህ በእስራኤል አየር ጥቃት ቤታቸው ከተመታ በኋላ ከሞተ ነው እንደምትመለከቱት የልጇን የመሞሸሪያ ሱፍ ይዛ እንዲህ በለቅሶ እየታየችው ማለት ነው። ይህ ከሰሞኑ የተፈጠረው ታሪክ እዚህ ጋር የምትመለከቱት የኚህ ልጅ የሆነው ሙሐነድ የተባለው ሰው ማለት ነው ሊያገባ ነው እንዳልኳችሁ። እዚህ ጋር የምትመለከቱት የኒካህ ሰርቲፊኬቱ ሁላ ነው እንግዲህ ሊያገባ በተዘጋጀበት ነው። እዚህ ጋር የምትመለከቱት ወንድሙ ነው። ይህ ከሰዓት ላይ ለሚበትነው አበባ ማለት ነው በእጁ ይዞ ነው እንግዲህ እያሳየን ያለው። እናም ጧት ላይ ከሱብሂ በኋላ ቤታቸው እንደተደበደበና ወንድሙ እዛ ላይ እንዳረፈ ነው እንግዲህ እየተናገረ ያለው። እናት እዚህ ቪዲዮ ላይ እንደምትናገረው ከሆነ እኔ ለኔ ህይወት ማለት ነው አዲስ ምዕራፍ ነበረ፣ ልጄን ልድርበት ነበረ፣ የደስታ ቀኔ ነበር። ነገር ግን ይህ ቀን የሐዘኔ የምወደው ልጄን ያጣሁበት ቀን ሆነ እያለች እና ስታለቅስ ታይታ ማለት ነው እንደምትመለከቱት ከፍርሽራሽ ቤታቸው ስር አሁን ላይ የብዙ ሰዎችን ልብ ነክቷል ማለት ነው።
ሱብሃንአላህ። ይህ ከሰሞኑ ብዙዎችን አሳዝኗል። እስኪ ሀሳባችሁን በኮሜንት አስቀምጡ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ነበርኩኝ ቪዲዮ ላይክ ቻናል ሰብስክራይብ ነበርኩኝ ቪዲዮ ላይክ ቻናል ሰብስክራይብ አድርጉ። ቪዲዮ በተለያዩ ቻናል ሼር አድርጉ። አላህ በጀነት ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።